እናቴ እማ ቆሎ ተደፍቶ ነው አንዴ እስቲ መኪና ውስጥ ይግቡ እናወራለን ውጪ ሰው ስለበዛ እዚህ ይሻላል ብዬ ነው እሺ አዙሩን ተረፈተናበ ይሄንን ከመንገድ ላይ የተደፋውን ለቅሞ ነው አላቀምኩም እዛ ተጀመረ እዛ የተበተነው ምን ያህል ብር ይሆናል ብሸጣው አንድ 60 ብር 70 ብር ምሸጣው ነው አሁን እኛ ብር ብንሰጥዎት ምንድነው የሚያረጉበት ይሄ ለጋዜጣ ያናገዳል ለዛ ስራ ምን ያህል ብር ያስፈልጋል አንድ 2000 ያስፈልጋል 2000 ብር የኛው 10000 ብር ነው ከዚህ ጋር 20000 ብር ነው እኔ ከራሴ አይደለም ውጭ ሀገር ላይ ያሉ ገሬ ስር ነገዳ የሚል የወጣቶች ህብረት አለ እነሱን ይመርቋቸው ለነሙሉ እንደሰጣችሁ ሙሉ ይሁን ቤታችሁ አሜን ጋር ይስጥልኝ አሜን ተዘይ ወደ ይማርክ አሜን እናቴ እስከ ሰፈርኛ በመኪና እንሸኘው እሺ እዚህ ነው የሚወርደው እዚህ እኔ አለምቶ ደስታነ ሌላ ጊዜ መነገና ሰላም ያገናኘን እሺ እኔ እናት ሰውነቴ እየቀነሰ መጣ እኔ ህመሜን ለሰው ማሳየት አልፈልግም ሰው እንዲያቀብኝ አልፈልግም አንዳንድ ጊዜ ደግሞ ስጋ ያሳያል ትልቁ ችግር እሱ ነው ጃኬት ድብት ደረበም ይታያል ውስጥ ያሳያልና ጸልዩልኝ እኔ ኢትዮጵያ ህዝብ አንድ የሚማጸነው አንድ ላይ ኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት በእናንተ እንባ በእናንተ ምርቃት ነው እስከዚህ ያለውትና አሁንም እግዚአብሔር በዛ መንገድ ያቆመኛል ያስባል ሰላም እንደምን ቆያችሁ መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው በርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ጠይቀኝ መታመሜን ነገራችኋለሁ አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ ፈልጋለሁ ህመሙ ጀመረው አሁን አይደለም ተላምደናል ዛሬ አንድ አመት ከ5 ወር አካባቢ የሚሆን ይመስለኛል ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በጣም አዝናለው በኔ ምክንያት ይሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍር ያለው ማንንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር ያው ባንዴ ወጥቷል ምንም ማድረግ አልችልም እረዳለሁ በደንብ ይገበኛል እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል እረዳለሁ በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁ ነገር እንድታደርጉ በተተና ነው የሚጠይቃችሁ ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት የኢትዮጵያ አባቶች ጸሎት የወጣቱ ጸሎት ሁሉም በየእምነቱ እንዲጸልይልኝ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ ፈልጋለሁ ከምንም በላይ እግዚአብሔር የናንተን ጸሎት የናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው ምናልባትም ይህንን አጋጣሚ በመጠቀም በኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ ገንዘብ እንዳይሰበሰብ አደራ ማለት ወዳለው ይህንን መልእክቴ ደግሞ ለሁሉም አድርሱ ጸልዩልኝ ሌላ ምንም እርዳታ አያስፈልገኝም አመሰግናለሁ